ሰላም እንኳን ወደ አቢቴል በሰላም መጣችሁ። ዛሬ የምንነጋገረው ስለ አንድ በጣም አስገራሚና ብዙዎቻችን ትኩረት ስለማንሰጠው ምስጢር ነው። የተወለዱበት ቀን በሕይወቶ ላይ ምን ያህል ተጽዕኖ እንዳለው አስበው ያውቃሉ? ብዙዎቻችን ልደታችንን የምናከብረው በዓመት አንድ ጊዜ እንደ አንድ ተራ በዓል ቢሆንም በውስጡ ግን ማንነታችንን የሚገልጥ ታላቅ መንፈሳዊ ኮድ ተደብቋል። ዛሬ በዚህ ቪዲዮ ውስጥ በተወለዱበት ቀን ላይ በመመስረት 8ቱን መንፈሳዊ የመንፈሳዊ ተምሳሌቶች በዝርዝር እንመለከታለን። የእርሶ ተምሳሌት የትኛው እንደሆነ ለማወቅ እስከ መጨረሻው አብራችሁን ቆዩ። ከመጀመራችን በፊት ግን የእርሶ የልደት ቀን ስንት ነው? አሁኑኑ ኮሜንት ላይ ጻፉልንና ከየትኛው ተምሳሌት ጋር እንደሚጋጥም አብረን እንፈትሽ። ጽንዋን the endurer በአንደኛ፣ 8ኛ፣ 15ኛ ወይም 26ኛ ቀን የተወለዱ። በማንኛውም ወር በአንደኛ፣ 8ኛ፣ 15ኛ ወይም 26ኛ ቀን የተወለዱ ሰዎች የጽንዋን ተምሳሌቶች ናቸው። እነዚህ ሰዎች በሕይወቱ ውስጥ ትልቅ ማዕበል ሲነሳ ሁሉም ሰው ግራ ገብቶት ሲደናገጥ እንደ አለት ጸንቶ የሚቆሙ ግለሰቦች ናቸው። ለምን መሰላችሁ? ምክንያቱም በውስጣቸው የማይበገር ጽናት፣ ታላቅ ምኞት እና ቁርጠኝነትን አጣምረው የያዙ በመሆናቸው ነው። ሕይወት በፊታቸው መሰናክል ስታስቀምጥ እነሱ የሚያዩት ለምን እኔ የሚል ጥያቄ ሳይሆን እንዴት አልፈዋለሁ የሚል ፈተና ነው። ልክ እንደ ጠንካራ ብረት እሳቱ በበረታ ቁጥር እነሱ ደግሞ ይበልጥ ይጠነክራሉ፣ ይበልጥ ይሞረዳሉ። መንፈሳዊ መንገዳቸው በጣም ጥልቅና ግላዊ ነው። የተሳተፉ ጥያቄ። እናንተ ጽንዋን ሆይ በሕይወታችሁ ውስጥ ተስፋ ቆርጫለሁ ባላችሁበት ሰዓት ድንገት ከውስጣችሁ የበቀለ አዲስ ጉልበት አይታችሁ አታውቅም? ያ የእናንተ የጽናት ኮድ ነው። በሕይወታችሁ ስላለፋችሁ ትልቁ ፈተና ኮሜንት ላይ አጋሩን። 2 ርኅሩሄ ነፍሳት the empath soul በሁለተኛ፣ 6ኛ፣ 16ኛ ወይም 23ኛ ቀን የተወለዱ። በእነዚህ ቀናት የተወለዱ ሰዎች እንደ ስሜታዊ ሰፍነግ ኢሞሽናል ስፖንጅስ ናቸው። በዙሪያቸው ያሉ ሰዎችን ስሜትና ተመክሮ በቀላሉ የመምጠጥና የመረዳት ተፈጥሯዊ ስጦታ አላቸው። የሌሎችን ችግር እንደ ራሳቸው አድርገው የሚሰማቸው፣ ሁልጊዜም ለማዳመጥና ለማዝናናት ዝግጁ የሆኑ ቅን ነፍሳት ናቸው። እነዚህ ሰዎች የዓለም ብርሃን ፋኖሶች ናቸው። ነገር ግን አንድ ትልቅ ፈተና አለባቸው። ይህም ለሌሎች ሲሰጡ ራሳቸውን መርሳታቸው ነው። ራሳቸውን መንከባከብና ስሜታዊ ሚዛናቸውን መጠበቅ ለነሱ ዋነኛው መንፈሳዊ ጉዞአቸው ነው። ርኅሩሄ ነፍሳት ሆይ ለሌሎች ስትሉ ራሳችሁን የሰጣችሁበትና የደከማችሁበት ጊዜ አለ። ዛሬ ለራሳችሁ ፍቅር የምትሰጡበት ቀን ይሁን። በዙሪያችሁ ያለን አንድ ኤምፓት ጓደኛችሁን ታጋደጉትና አመሰግናለሁ በሉት። 3 ፈላጊዎች the seeker በ3ኛ፣ 9ኛ፣ 18ኛ ወይም 25ኛ ቀን የተወለዱ። ፈላጊዎች የእውቀት ጥማታቸው የማይረካ ሁልጊዜም ዓለምን ለመረዳት የሚጥሩ ተጓዦች ናቸው። ለእነሱ መማር የትርፍ ጊዜ ማሳለፊያ ሳይሆን የሕይወት መሠረት ነው። የሚያገኙትን ጥበብ ለራሳቸው ብቻ አያቆዩትም፣ ይልቁንም ለሌሎች መሪ እና አማካሪ በመሆን መንገዱን ያበራሉ። እውነተኛ ጥበብ የሚገኘው ከመጽሐፍ ብቻ ሳይሆን ከሕይወት ተሞክሮ እንደሆነ በጽኑ ያምናሉ። እንደ ፋኖስ የሌሎችን መንገድ ያበራሉ። ነገር ግን አንዳንዴ በእውቀት ፍለጋ ውስጥ ሰጥመው አሁን ያለውን ቅጽበት the present moment መኖር ሊረሱ ይችላሉ። ፈላጊዎች ሆይ በቅርቡ ያነበባችሁት ወይም የተማራችሁትና ሕይወታችሁን የለወጠ አንድ ትልቅ ቁም ነገር ምንድን ነው? ለሌሎችም እንዲተርፍ ኮሜንት ላይ አስፍሩት። 4 ጥበበኞች the artisan በ4ኛ፣ 10ኛ፣ 17ኛ ወይም 27ኛ ቀን የተወለዱ። እነዚህ ሰዎች ትህትናንና ከፍተኛ ፈጠራን ያጣምሩ ግለሰቦች ናቸው። ተራውን ነገር ወደ አስደናቂ ጥበብ የመለወጥ አስገራሚ ችሎታ አላቸው። ለነሱ ፈጠራ ማለት ዝም ብሎ ሥራ ሳይሆን ከፈጣሪ ጋር የሚገናኙበት መንፈሳዊ ድልድል ነው። ስዕል ቢስሉ፣ ጽሑፍ ቢጽፉ ወይም ምግብ ቢያበስሉ በሥራቸው ውስጥ ነፍሳቸውን ያኖሩታል። በዕለት ተዕለት ሕይወት ውስጥ ውበትን የሚጨምሩ አስማተኞች ናቸው።
ትልቁ ጠላታቸው ደግሞ ሥራዬ ፍጹም አይደለም የሚል ውስጣዊ ጥርጣሬ ነው። ጥበበኞች ሆይ የእናንተ የፈጠራ ተሰጥኦ ምንድን ነው? ስትፈጥሩ የሚሰማችሁን ያንን ሰላማዊ ስሜት ለተመልካቾቻችን ግለጹላቸው። 5 አሳቢዎች the mystic በ5ኛ 7ኛ 19ኛ ወይም 28ኛ ቀን የተወለዱ አሳቢዎች የሕይወትን ጥልቅ ምስጢራት ለመመርመር የሚተጉ ሁልጊዜም ለምን የሚል ጥያቄ ያላቸው ሰዎች ናቸው። በውጫዊ ገጽታቸው ረጋ ያሉ ስቶይክ ካልም ቢመስሉም በውስጣቸው ግን ሰፊና ጥልቅ የሆነ መንፈሳዊ ዓለም አላቸው። እነሱ የሚፈልጉት ዝግጁ መልስ ሳይሆን ጉዞውን ራሱን ነው። እርግጠኛ ባልሆኑ ነገሮች ውስጥ ውበትን ያያሉ። እንደ ጠቢባን ሴጅዝ ጥበባቸውን ለሚሰሙት ያካፍላሉ። ነገር ግን አንዳንዴ በሕይወት ጥያቄዎች ተውጠው የውስጥ ጭንቀት ሊሰማቸው ይችላል። አሳቢዎች ሆይ ሁልጊዜ አእምሮአችሁ ውስጥ የሚመላለሰው ትልቁ የሕይወት ጥያቄ ምንድን ነው? አብረን እንወያይበት። 6 ብቸኝነትን የሚመርጡ the hermit በ11ኛ 24ኛ ወይም 30ኛ ቀን የተወለዱ እነዚህ ሰዎች በጸጥታና በብቸኝነት ውስጥ ትልቅ ኃይል የሚያገኙ ናቸው። ብቸኝነት ለነሱ ቅጣት ሳይሆን ራሳቸውንና ፈጣሪን የሚያገኙበት ቅዱስ ስፍራ ነው። በዝምታ ውስጥ የሚመጣው ድምፅ ለነሱ ከጩኸት ሁሉ በላይ ጎልቶ ይሰማቸዋል። ብቸኝነትን መውደዳቸው ሰውን ይጠላሉ ማለት አይደለም። ይልቁንም ከሰዎች ጋር ሲገናኙ በጣም ጥልቅና ትርጉም ያለው ውይይት ማድረግ ይመርጣሉ። በጸጥታ ውስጥ ያገኙትን ጥበብ ለሚፈልጉት ሰዎች ለማካፈል ሁልጊዜም ዝግጁ ናቸው። ብቸኝነትን የምትመርጡ ሆይ በጸጥታ ውስጥ ያገኛችሁት ትልቁ እውነት ምንድን ነው? ጫጫታ በበዛበት ዓለም ውስጥ እንዴት ራሳችሁን ትጠብቃላችሁ? 7 መሪ ብርሃናት በ12ኛ 13ኛ 21ኛ ወይም 29ኛ ቀን የተወለዱ እነዚህ ሰዎች በችግር ጊዜ የሚያበሩ ለሌሎች አስተማማኝ ድጋፍ የሚሰጡ መሪዎች ናቸው። ታማኝነት፣ ድጋፍ ሰጭነትና ተለዋዋጭነት ዋነኛ መለያዎቻቸው ናቸው። በዋጋ የማይተመኑ አስተማሪዎችና አማካሪዎች ናቸው። እነሱ ከሌሎች መማር እንደሚችሉ የሚያውቁ ትሁት መሪዎች ናቸው። በጨለማ ጊዜያት ውስጥ ተስፋን የሚዘሩ ተግባራዊ ምክርንና ስሜታዊ ጥንካሬን የሚሰጡ ግለሰቦች ናቸው። መሪ ብርሃናት ሆይ በሕይወታችሁ ውስጥ ሰውን በመርዳታችሁ ያገኛችሁት ትልቁ ደስታ ምንድን ነው? 8 አመፀኞች በ14ኛ 20ኛ 22ኛ ወይም 31ኛ ቀን የተወለዱ አመፀኞች የተለመዱ አሰራሮችና እምነቶችን የሚጠይቁ ለግልና ለጋራ ነፃነት የሚቆሙ ናቸው። የነሱ አመጽ ለመቃወም ብቻ ሳይሆን የተሻለና እውነተኛ ዓለምን ለመፍጠር የሚደረግ የነፃነት ጥሪ ነው። እንደ ሌሎች ለመሆን አይጥሩም፣ ይልቁንም የራሳቸውን መንገድ መጥረግ ይመርጣሉ። እውነተኛ ነፃነት የሚገኘው ከማህበረሰቡ ተጽዕኖ ወጥቶ የራስን እውነተኛ ማንነት ሲቀበሉ እንደሆነ ያምናሉ። አመፀኞች ሆይ እናንተን የሚገልጻችሁ የሕይወት መርሃችሁ ወይም ሞቶ ምንድን ነው? እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ዛሬ ስለ ራሳችሁ መንፈሳዊ ማንነት አዲስ ነገር እንዳወቃችሁ ተስፋ እናደርጋለን። ይህ መረጃ ለጓደኞቻችሁና ለቤተሰቦቻችሁም እንዲደርስ ቪዲዮውን ሼር ማድረጋችሁን አትርሱ። እንደዚህ ያሉ ጥልቅና ጠቃሚ መረጃዎች በየጊዜው እንዲደርሷችሁ የሰብስክራይብ ምልክቱን ተጫኑ። የእርስዎ ተምሳሌት የትኛው እንደሆነ ኮሜንት ላይ መጻፉን እንዳይረሱ። በሚቀጥለው ቪዲዮ በሌላ አስገራሚ ርዕስ እስክንገናኝ ድረስ ራሳችሁን ጠብቁ። በሰላም ቆዩ።